ፓብሎ ኤስኮባር የተባለ ሰው ከዚህ ዓለም በሞት ከተለየ ከ30 ዓመታት በላይ አልፎታል። ፊቱ በሜዲዮን ጎዳናዎች ላይ የሚነገር የሙት ታሪክ ሆኗል። ነገር ግን ገንዘቡና ግዛቱ ፈጽሞ እስካሁንም ድረስ አልሞቱም። እንዲያውም እሱ ካሰበው በላይ እጅግ ትልቅና የተራቀቀ ሆኗል። በ2026 ዓ.ም በየቀኑ በቢሊዮኖች የሚቆጠሩ ዶላሮች በህገወጥ መንገድ በድብቅ በመላው ዓለም ላይ ይንቀሳቀሳሉ። እና ይህ ሁሉ የሚሰራው እሱ በቀየሰው የጨዋታ መጽሐፍ ነው። ንጉሱ ሞቷል። ነገር ግን መንግስቱ በሁሉም ቦታ አለ። ታሪኩ የእሱ ካርቴል መትረፉ አይደለም። የሚያስደነግጠው እውነት እንዴት ወደ እጅግ አደገኛ ነገር እንደተለወጠ ነው። ይኸውም ለማስቆም ከባድ የሆነ ያልተማከለ ዓለም አቀፍ የፋይናንስ ማሽን መፈጠሩ ነው። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። አሁን ያለንበትን ሁኔታ ለመረዳት እሱ የቆፈረውን ጉድጓድ ስፋት በሚገባ ማወቅ ያስፈልጋል። በስልጣኑ ከፍታ ላይ በነበረበት ጊዜ ፓብሎ ኤስኮባር የአደንዛዥ ዕፅ ጌታ ብቻ አልነበረም። በተግባርም መንግስት የነበረ ሰው ሲሆን የእሱ ሜዲየን ካርቴል በዓለም አቀፍ ደረጃ የኮኬን ገበያን 80% ያህል ይቆጣጠር እንደነበርም ይገመታል። የኢንዱስትሪ ደረጃ ህገወጥ ዝውውር ፈርቀዳጅም ሰው ነበር። ፓብሎ ኤስኮባር ምርትን ብቻ እያዘዋወረ አልነበረም። የአቅርቦት ሰንሰለቶች፣ የአየርና የባህር ትራንስፖርት አውታረ መረቦች እንዲሁም ጨካኝ የኮርፖሬት ኃይል ባህል ያለው ድርጅት እየገነባ ነበር። በ1993 ዓ.ም በሜዲየን ጣሪያ ላይ በተተኮሰ ጥይት ሲገደል ዓለም የአንድ ዘፈን ፍጻሜን አከበረ። ግዙፉ የሜዲየን ካርቴል ተበታተነ። ነገር ግን ሙሉ በሙሉ አልጠፋም ነበር። ይልቁንም ቅርጹን እየለወጠ መጣ። የተፈጠረውን የስልጣን ክፍተት ወዲያውኑ የሞሉት እንደ አዲስ ንጉሥ ሳይሆን በደርዘን የሚቆጠሩ ትናንሽና ቀልጣፋ ቡድኖች ነበሩ። በቀጠለው ትርምስ ውስጥ ዛሬ ዋና ተዋናይ የሆኑ ቡድኖች ብቅ ማለት ጀመሩ። ትጥቅ ከፈቱ ከፊል ወታደሮች ቡድኖች የወጣው እንደ ክላንዴል ጎልፎ ያሉ ድርጅቶች ከዚህ አዲስ የወንጀል መልክዓ ምድር ተተኪዎች እንጂ የኤስኮባር ድርጅት ቀጥተኛ ዘሮች አይደሉም። ነገር ግን እሱ የፈጠረውን ስርዓት ወራሾች ናቸው። የኤስኮባር ዘላቂ ቅርስ እሱ የተወው የወንጀል ስነ ምህዳር ብቻ አይደለም፣ ስሙም ጭምር ነው። በ2026 ዓ.ም ኤስኮባር የንግድ ምልክት ነው። በሜዲዮን የቱሪስት ፓኬጆችን ይሸጣል። ይህም የደም አፋሳሽ ታሪክን የተጣራ እይታ በማቅረብና ታሪኩን ማለቂያ ለሌላቸው የቴሌቪዥን ፕሮግራሞችና ፊልሞች ነዳጅ እንዲሆንም አድርጎታል። ነገር ግን ከዚህ የከፋው እሱ አፈ ታሪክ ለአዲስ የወንጀለኞች ትውልድ መሳሪያ መሆኑ ነው። ለምሳሌ በነሐሴ 2026 ዓ.ም ላይ የተጠናቀቀው የቅርብ ጊዜ የአሜሪካ ጉዳይ ሰዎችን ገንዘባቸውን ለማጭበርበር እንደ ነበልባል ማስወንጨፊያና ኤስኮባር ብራንድ ባሉ የስማርትፎን ምርቶች የተጠቀመ ዓለም አቀፍ የማጭበርበርና የገንዘብ ዝውውር እቅድን ያካትታል። እሱ ከእንግዲህ ሰው ብቻ አይደለም፣ ለወንጀል የማሻሻጫ ስልትም ሆኗል። የካርቴል ፋይናንስ ክላሲክ ምስል የኤስኮባር አፈ ታሪካዊ ችግር ነው። በጣም ብዙ ጥሬ ገንዘብ ስለነበረው ገንዘቡን በመቅበር በግድግዳዎች ውስጥ በመደበቅና ለወንድሙና ለዋና አካውንታንቱ ሮቤርቶ ኤስኮባር በመስጠት ከትርፉ 10 በመቶ የሚሆነው በአይጦችና በውሃ ጉዳት የሚያጣ ነበር። ሮቤርቶ የገንዘብ ክምሮቹን ለመጠቅለል በየወሩ ለላስቲክ ባንዶች ብቻ $2500 ያወጡ እንደነበርም ተናግሯል። የኤስኮባር ችግር የነበረው አካላዊ ነገር ነው። የተራራ ያለ የወረቀት ገንዘብን እንዴት ማከማቸትና ማንቀሳቀስ ይቻላል የሚለው ነገር ብቻ ነው። ወደ 2026 ዓ.ም በፍጥነት ወደፊት ስንመለስ አዲሱ የካርቴል መሪዎች ትውልድ በዚህ ችግር ይስቁ ነበር። ዛሬ ችግሩ አካላዊ ማከማቻ አይደለም፣ ዲጂታል ክትትል ነው እንጂ። በሚሊዮኖች የሚቆጠሩ ዶላሮች ማንቀሳቀስ ከእንግዲህ በሻንጣዎች የተሞላ አውሮፕላን ስለማከራየት አይደለም። ገንዘቡ በተግባር የሚታይ እስኪሆን ድረስ እንከን የለሽ በሆነ መልኩ የተደራረቡ ውስብስብ ዲጂታል ግብይቶችን ስለማከናወን ነው። የኤስኮባር ግዛት ተተኪዎች እንደ ሲናሆል ካርቴልና ክላንዴል ጎልፎ ያሉ እንደ አደንዛዥ ዕፅ አዘዋዋሪዎች ሲሆን የተራቀቁ የፋይናንስ ክፍሎች ካሏቸው ዓለም አቀፍ ኮርፖሬሽኖች ጋር ይመሳሰላሉ። የፋይናንስ ባለሙያዎችን፣ ጠላፊዎችና የክሪፕቶ ከረንሲ ባለሙያዎችን ይቀጥራሉ።
ጦርነቱ ከእንግዲህ በጎዳና ላይ በጠመንጃ ብቻ አይደለም የሚካሄደው፣ በአልጎሪዝምና በቁልፍ ሰሌዳዎች አማካኝነት በዓለም አቀፍ የፋይናንስ ስርዓት በማይታዩ ማዕዘናት ውስጥ ይካሄዳል። ምክንያቱም ግዛቱ ከእንግዲህ ወዲህ ዲጂታል ሆኗል። የኤስኮባር እንግዳና ሁከት የተሞላበት ቅርስ ዛሬም ቢሆን ከኮሎምቢያ የበለጠ የሚታይበት ቦታ የለም። እናም በጉማሬዎቹ ይጀምራል። በ1980ዎቹ ኤስኮባር በግል መካነ ራይቱ ሃሴንዳና ፓሌስ ለተባለው ሰፊ ግዛቱ 4 ጉማሬዎችን በህገወጥ መንገድ አስገብቷል። ከሞተ በኋላ ሌሎች እንስሳት ወደ ሌላ ቦታ ሲዛወሩ ጉማሬዎቹን ለማንቀሳቀስ በጣም ትልቅና አደገኛ ስለነበሩ በቀላሉ ተተዉ። ከነዚያ የመጀመሪያዎቹ 4 አሁን ወደ 200 የሚጠጋ ህዝብ በማግዳሌና ወንዝ ዳር በዱር ይኖራሉ። በ2026 ዓ.ም እነዚያ የኮኬን ጉማሬዎች ከእንግዲህ አስቂኝ ታሪክ አይደሉም። ሙሉ በሙሉ የሥነ ምህዳር ቀውስ ናቸው። በቆሻሻቸው የውሃ መስመሮችን ይመርዛሉ፣ የአገሬው ዝርያዎችንም ያፈናቅላሉ እና ለአካባቢው መንደርተኞችም ስጋትን ይፈጥራሉ። ለዓመታት የከሸፉ የማምከን ሙከራዎችን ከቆዩ በኋላ የኮሎምቢያ መንግስት እስከ 80 የሚደርሱ እንስሳትን መግደልን ጨምሮ የህዝብ ብዛትን ለመቆጣጠር አወዛጋቢና ውድ ዕቅድም አውጇል። ይህ ከ3 አስርት ዓመታት በፊት ከአንድ ሰው ከልክ ያለፈ ኩራት የመነጨ ትልቅ ችግር ነው። ንብረቶቹ ሌላ ታሪክ ይናገራሉ። በአንድ ወቅት የስልጣኑ መቀመጫ የነበረው ሃሲንዴና ፓሌስ አሁን የመዝናኛ ፓርክ ሆኗል። የጨለማ ታሪኩ ለቱሪዝም ተብሎ ተጠርጓል። ነገር ግን ሌሎች ንብረቶችን ለማስመለስ ጥረቶችም እየተደረጉ ነው። አንዳንድ የተወረሱ ንብረቶች ለህዝቡ ፓርኮችና እሱ ለአባባሰው ግጭት ሰለባ ለሆኑ ሰዎች ማዕከላት እየተለወጡ ነው። ይህ እሱ የገነባውን አፈ ታሪክ ለመሻር የሚደረግ ዘገምተኛና ሆን ተብሎ የሚደረግ ትግል ነው እና የአፈ ታሪክ አሁንም የውጊያ ሜዳ እንደሆነ ይቀጥላል። በሜዴንዳ ሰፈሮች ውስጥ እሱ የገነባቸውን ቤቶችና የእግር ኳስ ሜዳዎችን የሚያስታውሱ አንዳንዶች እሱን እንደ ጀግናቸው ይመለከቱታል። ነገር ግን ለተቀረው የአገሪቱ ክፍልና በመኪናዎች ቦምቦቹና በግድያዎቹ በሺዎች ለሚቆጠሩ ሰለቦች እሱ ጭራቅ ሰው ነው። ይህ የተከፋፈለ ትውስታ የአደንዛዥ ዕፅ ባህል በ2026 ዓ.ም ያልደበዘዘ ሌላ ጠባሳ ነው። ዋናው ጥያቄ የለወጠው ግዛት ገንዘቡን በትክክል እንዴት ያንቀሳቅሳል የሚለው ነው። ይህ ቆሻሻ ገንዘብ ንጹህ እንዲመስል ለማድረግ የተነደፈ ህጋዊውን የዓለም አቀፍ ኢኮኖሚ መሰረተ ልማት በመጠቀም የሚካሄድ አስገራሚ ሂደት ነው። ይህ የገንዘብ ዝውውር 2.0 ነው። በመጀመሪያ አወቃቀር ስሙ ስመርፊንግ በመባል ይታወቃል። አንድ ሰው $1 ሚሊዮን ከማስገባት ይልቅ ማንቂያዎችን ያስነሳል። በደርዘን የሚቆጠሩ ዝቅተኛ ደረጃ ኦፕሬተሮች አነስተኛ መጠን ያለው ጥሬ ገንዘብን ያስገባሉ። ብዙውን ጊዜ በብዙ ቦታዎች $10,000 አካባቢ ከሚሆነው የሪፖርት ገደብ በታች በመሆን በበርካታ የተለያዩ የባንክ ሂሳቦች ውስጥ ያስገባሉ። ለአንድ ባንክ መደበኛ ንግድ ይመስላል። ነገር ግን ያሁሉ ገንዘብ ወደ ላይ ይተላለፋል። ከዚያም ንብርብር ይመጣል። ይህ በጣም ወሳኙ ደረጃ ነው። ይህ ገንዘብ አመጣጡ በተወሳሰበ የግብይት ድር አማካኝነት የሚደበቅበት ቦታ ነው። ካርቴሎች ገንዘቡን በድንበር ላይ ለማንቀሳቀስ የውሸት ኩባንያዎችን ወይም ሼል ካምፓኒስን በወረቀት ላይ ብቻ ያሉ የውሸት ንግዶች መረቦችን ይጠቀማሉ። ገንዘብ ከኮሎምቢያ ካለ የውሸት ኩባንያ ወደ ፓናማ ከዚያም በአውሮፓ የፋይናንስ ማዕከል ወደሚገኝ ሶስተኛ ኩባንያ ሊላክ ይችላል። ሁሉም ፈጽሞ ላልተሰጡ አገልግሎቶች ህጋዊ ክፍያዎችን መስለውም ይታያሉ። እንዲሁም በንግድ ላይ የተመሰረተ ገንዘብ ማሸሽ ወይም ትሬድ ቤዝድ መኒ ላውንደሪንግ የተካኑ ናቸው። ይህ ብልሃት በሜክሲኮ የሚገኝ በካርቴል ቁጥጥር ስር ያለ ኩባንያ በቻይና ካለ አጋር ኩባንያ $1 ሚሊዮን ጋር ያላቸውን ቲሸሚዞችን ለመግዛት ሊስማማ ይችላል። ነገር ግን የክፍያ መጠየቂያ ደረሰኙ ቲሸሚዞቹ $10 ሚሊዮን እንደሚያወጡ ተደርጎ ይፈበረካል። ተጨማሪው $9 ሚሊዮን እንደ ህጋዊ የሸቀጦች ክፍያ መስሎ ይላካል። ይህም ገንዘቡን ውጤታማ በሆነ መንገድ ያጸዳል። አሁን ክሪፕቶ ከረንሲ የተባለ አዲስ ኃይለኛ መሳሪያን ጨምረዋል።
ከግንቦት 2026 ዓ.ም ጀምሮ የአሜሪካ ባለስልጣናት ከሲናሎዋ ካርቴል ጋር የተገናኙ ኔትወርኮችን ከፊንታልና ከሌሎች አደንዛዥ እጾች ሽያጭ የተገኘውን ጥሬ ገንዘብ ወደ ክሪፕቶ በመለወጥ ላይ የተሰማሩ መሆናቸውን በማስመልከት ማዕቀብም ጥለዋል። ይህ ባህላዊውን የባንክ ስርዓት ሙሉ በሙሉ በማለፍ ዋጋን በቅጽበት በድንበር ላይ እንዲያንቀሳቅሱ የሚያስችላቸው ስርዓት ነው። የሚሰራው ልዩ ህዋሳት ብዙ ጥሬ ገንዘብ ለመሰብሰብ ተላላኪዎችን ይጠቀማሉ። ወደ ዲጂታል ንብረት እንደ ቢትኮይን ወይም ስቴብላይ ኮይን ይቀየራሉ። በሜክሲኮ ወዳለ የኪስ ቦርሳ ይተላለፋሉ እና ከዚያም በጥቂት ሰዓታት ውስጥ ወደ ጥሬ ገንዘብ ይመልሱታል። ይህ ከላስቲክ ባንዶች ወደ ብሎክቼን የተደረገ ዝግመተ ለውጥ ነው። ስለዚህ የፓብሎ ኤስኮባር ግዛት በ2026 ዓ.ም ሕያው ሆኖ ይኖራል። መልሶ አዎ ከሆነ ነገር ግን እርሶ በሚያስቡት መንገድ አይደለም። የሜዲየን ካርቴል ጠፍቷል። ከላይ ወደ ታች ያለው በንጉሥ የሚመራው አወቃቀሩ ያለፈ ታሪክ ነው። የሚወረስ አንድም ዙፋን የለም። ነገር ግን የኤስኮባር እውነተኛ ግዛት ድርጅቱ አልነበረም፣ የንግድ ሞዴሉ ነበር። የከፍተኛ እውቀት፣ የመንግስት ሙስናና የኢንዱስትሪ ደረጃ ገንዘብ ማሸሽ ጥምረት የሱ ዘላቂ ፈጠራ ነበር። የወንጀል ድርጅት አንድን ሀገር መንግስት ሊገዳደር እንደሚችል አረጋግጧል። ዛሬ ያ ሞዴሉ ተለውጧል። ግዛቱ ከእንግዲህ ፒራሚድ አይደለም፣ መረብ ሆኗል። እንደ ክላንዴል ጎልፍና የሃሊስኮ አዲስ ትውልድ ካርቴል ያሉ እርስ በርስ የተያዙ ቡድኖችን ያልተማከለ የመቋቋም ችሎታ ያለው ድር ነው። እነዚህ ቡድኖች ይተባበራሉ፣ በተመሳሳይ ሰዓትም ይወዳደራሉ። በተለያዩ የንግድ ክፍሎች ላይ ስፔሻላይዝድም ያደርጋሉ። ገበያቸውን ከአደንዛዥ ዕፅ አልፈው ወደ ህገወጥ የወርቅ ማዕድንና የሰው ዝውውርም አስፍተውታል። ኤስኮባር ካሰበው በላይ የበለጠ ኮርፖሬት፣ በቴክኖሎጂ የላቁና በዓለም አቀፍ የፋይናንስ ስርዓት ውስጥ በጥልቁ የተዋሃዱ ሆነዋል። የኤስኮባር መንፈስ በዚህ አዲስ የወንጀል ዓለም ህብረ ሕዋስ ውስጥ ተሸምኗል። በኦንላይን ማጭበርበሮች ውስጥ በሚጠቀሙ የምርት ስም፣ በተተኪዎቹ በሚጠቀሙት የሽብር ስልቶችና በኮሎምቢያ ገጠራማ አካባቢዎች አሁንም በሚንከራተቱ እውነተኛ የሥነ ምህዳር ችግሮች ውስጥ ይገኛል። የፓብሎ ኤስኮባር ሞት ሰውን አብቅቷል። ነገር ግን ይህን በማድረግ ጭራቁን ለቆትም ሊሆን ይችላል። ውድ የፈንሺ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የኤስኮባር ግዛት በ2026 ዓ.ም እንዴት ያው ሆኖ እንደሚቀጥል አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።